ምንድነው? በ250 ሺህ ብር እንዴ ነው መሸጥ? ሳራ ና ሙሉ እንደዚህ ና ቁጭ በል ና ቁጭ በይ ተሻለ ብዬ ነው ማሰበው እባክሽ የእነሱ ነገር ያበቃ ጉዳይ ነው። ምንድነው ካሜራውን ቀስ ብዬ አስረዳሻለሁ። መጀመሪያ ተረጋጊ። ይኸውልሽ ምስራቅ የምትረጋጊ ከሆነ ተረጋጊ። ይኸውልሽ ተረጋጊ እንደሆነ ተረጋጊ። ላወራሽ ነው የመጣሁት። ምንድነው ላወራሽ? አዎ በጠዋት የመጣሁት አንቺን ፍለጋ ነው። እንዳላጣሽ ነበር የመጣሁት። ላወራሽ ነው የመጣሁት። ምንድነው የምታወራኝ? ስለሸጥሽው ድንግልና። የምን ድንግልና? ተሻለ ብዬ ነው የምትረጋጊ ሲጀመር ልጅቷ ራሱ የሆነ ወግ አጥባቂ ነገር ነች ሲጀመር ማለት ነው። የሆነ አጉል በቃ እኔ በእንትን ነው የማገባው። እኛ ማግባት አንፈልግም እንዴ? በተክሊል ሆነ በምን ሆነ ዋና ሰርግ ከሆነ ሰርግ ነው በቃ አይደለ እንዴ? በተክሊል ነው የማገባው በምንድን ነው የማገባው? እሷ እንደዛ ከሆነች እኔ ነኝ እንዴ ጥፋተኛ? ሲጀመር እኔ ምን አደረግኩ? ሙሉ እንደዚህ ና ቁጭ በል ና ቁጭ በይ ቁጭ በል ና እዚህ ጋር አይመለከትሽም። ና ቁጭ በል እንዴ ትታወቃላችሁ? ነገርኩህ እኮ አውቀዋለሁ አላልኩህም እንዴ? የጓደኛ የእህቴ ፍቅረኛ አይደል እንዴ? ምንም አይሰማሽ? ምንድነው የሚሰማኝ? ይሄን እኮ ቢደርስሽ እኮ አንቺ እኮ ራሱ እንደዚህ አታወሪም። ብሩ ስላልተሰጠሽ ነው። ልስጥሽ እሰጥሻለሁ። ችግር የለም። አንቺ ውሻ አንቺ ላይ ቢደርስ ምን ያ ሰውዬ ሽጉጥ አስቀምጦ እንደዛ ሲጫወትብኝ 3 ቀን ሙሉ እንደዛ ለነፍሴ ስታገል እንደውም በገደደሽ እዛው ባስቀራልኝ ነበር። ጭራሽ እኔ እህታለኝ ብዬ እኮ ጭራሽ በእኔ ቤት እኮ አልሰማችም ብዬ ደብቄ ለጓደኛዬ ነበር የተናገርኩት። አንቺ ለምንድን ነው የማትናገሪው? እውነቱን ንገሪያቸው። እውነቱን እናንተ ምንድን ነው ደብድባሽ? አንተ ስላስጨነቁህ ነው? ምን ሆነ ነው የምታወራውን ነገር ግን ታውቂያለሽ። በቃ የተፈጠረውን ታውቂያለሽ። አንቺ አይደለሽ እንደ ያመጣሽው ሀሳቡ። እናንተ አስጨንቃችሁት ነው አይደለ? በግድ ነው አይደል? ልጁን ምንም ሳያደርግ እንደዚህ ደብድባችሁ እውነቱን አውራ ምናምን ብላችሁ የምታስጨንቁት። መድኃኒቱ ማን ያቀረበ? የውሸቱ እውነት እያደረጋችሁ እባክሽ የእነሱ ነገር ያበቃ ጉዳይ ነው። እሺ እያንዳንዱ ነገር በህግ ውስጥ እንደሚሄድ ነው ቃል የምገባልሽ። ተረጋጊ እባክሽ። ኧረ በፈጠረ ከሷ ሰው ጋር ተነካከን በእናትህ። የማይሆን ነገር ነው ይሄ። እንኳን በመጀመሪያ ሲኞሪታ ጋር ከመሄዳችን በፊት ሳራን ያደረጋችኋት ምን እንደሆነ ንገሩኝ። እሺ ሳራን ያደረጋችኋት ከዛ ሰውዬ መድኃኒቱን ከሰጣችኋት በኋላ ለሌላ ሰው ሰጣችኋት ማለት ነው? አዎ በቃ እሱ መድኃኒቱን እንትን አላትና ጨመረና ወሰደችው። መድኃኒቱን ስትጠጣ ያው ራሷን ሳተች ማለት ነው። ስለዚህ በ250 ሺህ ብሩ ድንግልናዋን ሸጠን ነው እያልክ ያለኸው? እኔ 100 ሺህ ብር ነው የደረሰኝ። እኔ ደፈርከኝ የሆነ ነገር አለችኝ። እኔ ተረጋጊ። ይኸውልሽ ሳራ ተረጋጊ እባክሽ ሳራ ማለት ታውቂያታለሽ? ምስራቅ እህቴ እኮ ነች። ምንድን ነው ያደረካት? እህቴ እኮ ነች ማለት አራጋ ምንድን ነው ያለ? እያንዳንዷን እውነት ታወራታለህ። የሰራሃትን እያንዳንዷን ወንጀል ትናዘዛታለህ። ምን ሆናችሁ ታመጣ ነው አንተ የመጣው? በቃ ልክ እንደዛ እንድናደርግ የሚገፋፉ ሁኔታዎች ራሱ ሲፈጠሩ አይሆንም ትላለች። በቃ እኔ በቤተ ክርስቲያን በተክሊል ነው ማገባው ምናምን ትላለች። እኔ በቃ ወንድ ልጅ ነኝ፣ እፈልጋለሁ እንደዚህ አይነት ነገር ከእሷ ጋር ማድረግ እፈልጋለሁ ሴክስ። እሷ በፍጹም አይሆንም ትላለች። በቃ ሁሌም እምቢ እንዳለች ነው። በቃ ስንነሳ ጠዋት በቃ ምንም እንዳልፈለገችው ነው የሆነችው። አብራኝ ነው ማታ እንዲህ በፍላጎቷ ነው እወድሃለሁ እያለችኝ ነው እንትን ያልነው ሴክስ ያደረግነው። ግን ካለፈ በኋላ ጠዋት ተነስታ በቃ እኔ ደፈርከኝ የሆነ ነገር አለችኝ። እኔ እንደዚህ አይነት 2 ዓመት በፍቅር አብረን ቆይተን እንዴት ደፈርከኝ የሚባል ነገር እንዴት ይመጣል? ሲጀመር በቃ ተረጋጊ። ይኸውልሽ ሳራ ተረጋጊ እባክሽ ሳራ ተረጋጊ። ይኸውልሽ እንደዛ አይደለም የሚሆነው። እባክሽ ሳራ ተረጋጊ። ና የትም አትሄድም። ና
እንደዚህ አይደለም ያወራሁት ውጪ። እባክሽ ተረጋጊ፣ እባክሽ ተረጋጊ። ይኸውልህ እያንዳንዱን እውነት ትነግረኛለህ። ይገባሃል? አንዴ ስፕራይት አንዴ መጠጥ ምን አይነት ውሸት ነው? የዛ ቀን ሲጀምር እንዴት አንቺ ሳገኘሽው ማለት አለመስማማት ካለ ያ ነገር ካለ እንዴት የቀጣሽ ቦታ ልትሄጂ ይቻልሽ? በቃ በጣም ሲጨቀጭቀኝ ስልኬ ሁላ ዘግቼ ነበረ። ከዛ ካሜራ ጀርባ ያላችሁ ሙሉ ነገሩን አጣርተህ ሙሉ ነገር ለምን እንኳን ከፈትከው ስልክ ውስጥ ያለውን እያንዳንዱን ነገር ለማን ብር እንደላከ ከማጋ ብር እንደተቀበለ እያንዳንዱን ነገር አጣሩና ትነግሩኛላችሁ። ምን ስልኬን አጣው መረጃህን የሰጠህን ይኸውልህ ይበቃል። ምስራቅ ማን ነች? እሷን ደግሞ ምን አደረካት? እሷን ደግሞ ወይኔ ማለት ታውቂያታለሽ? ምስራቅ እህቴ እኮ ምንድን ነው ያደረካት? እህቴ እኮ ነች ማለት እርግጠኛ ነሽ? አዎ ምስራቅ እህቴ ነች። እሺ እርግጠኛ ነሽ? የስጋ እህትሽ? አዎ እህቴ ነች። ከእህቷ ጋር ምንድን ነው ያለህ አንተ? እሺ እውነቱን ልንገራችሁ። ቆይ አንቺ ግን ቆይ አንዴ እርግጠኛ ነሽ እህትሽ ነች? በምን አስፈራርተዋት ነው? እባክሽ እንደሱ አይደለም። ኧረ አረጋጋ፣ ምንድን ነው ያለ? አረጋጓት ይችልሽ። እሷንም አስደፍራት ነው። እንዴት ነው ያንተ ተባባሪ ሆነችው? እንዴት ነው ያንተ ተባባሪ ሆነችው? እባክሽ ሳራ ይኸውልሽ ተረጋጊ እባክሽ። እኔ እና አንቺ እንጣንካ እባክሽ። ሁሉንም ስለ እህትዬው ያለን ሁሉንም እውነት ነው። ሰላም ውድ የገመና ሾው ተከታታዮቻችን እንደምን አላችሁ? እንግዲህ ኬዛችን እንደቀጠለ ነው። እህታችን ሳራ ሌላ ቦታ እንድታደር አድርገናት እህቷ ምስራቅ ትላንትና እንዳያችሁት ከእጮኛዋ ጋር ብዙ አይነት ግንኙነት እንዳላት እንዲሁም ተባብረው እንደሸጧት ደርሰንበታል። ስለዚህ እሷን በጊዜ ለማግኘት አልነገርናትም። ምንም ያላት ነገር የለም። ቤቷ መተናል። ስለዚህ ቤቷ መተን እሷ ሳታቅ ዘው ብለን ነው የምንገባው። ስለዚህ ውድ ቤተሰቦች እና ሳራን አንድ አክስቷ ቤት እንታደር አድርገናታል። ያው በጠዋት ነው እንዳታመልጠን የመጣ ነው። የምትወጣበትን ሰዓት ሳራም ስለነገረችን በጣም በጠዋት ነው የመጣ ነው። ምንም ፍቃድ ምንም የምናደርጋቸው ነገሮች የሉም። ቀጥታ እንደገባን ዘው ብለን ነው የምንገባባት። እያንዳንዱ ነገር እንጠይቃለን ማለት ነው። አብራችሁን ቆዩ። ምስራቅ ማነው? ምንድነው? ማነው? እንዴት ነሽ ምስራቅ? ዝም ብሎ ነው ዘው ብለህ የምትገባው? ዘው ብዬ አይደለም አንኳኩቼ ነበረ። ፈልገሽ ነበር? የሰው ቤት ዘው ብለህ ትገባለህ? ላውራሽ ነው የመጣሁት። ከካሜራ ጋር ነው የመጣሁት። እባክሽ ብትረጋጊ ጥሩ ነው። ምንድነው ካሜራው? ካሜራውን ቀስ ብዬ አስረዳሻለሁ። መጀመሪያ ተረጋጊ። ይኸውልሽ ምስራቅ የምትረጋጊ ከሆነ ተረጋጊ። ይኸውልሽ ተረጋጊ እንደሆነ ተረጋጊ። ላውራሽ ነው የመጣሁት። ምንድነው? ላውራሽ? አዎ በጠዋት የመጣሁት አንቺን ፍለጋ ነው። እንዳላጣሽ ነበር የመጣሁት። ላውራሽ ነው የመጣሁት ስለሸጥሽው ድንግልና። የምን ድንግልና? 250 ሺህ ብር አውጥተሽ ስለሸጥሽው ድንግልና። የምን ብር? ማነው እንደዛ ያለ? የእህትሽን ድንግልና በ250 ሺህ ብር ስለሽ እሱ አይመለከትሽም። እያንዳንዱ አይመለከትኝ። ዝም ብሎ ሰው ሁሉ ባወራው ነው እንደምትመራው። ሰው ባወራው አይደለም። እያንዳንዱ ነገር ላይ አውርቼ ደርሼበት በደንብ አጥንቼ ነው የመጣሁት። ተጠቁሜ ነው የመጣሁት። አይመለከትሽም እሱ። ማንም ይበለኝ። ሰሚኛለሽ? 250 ሺህ ብር የእህትሽን ድንግልና ሸጠሻል? አልሸጥሽም? አልሸጥኩም። ማነው እንደዚህ ያለው? እርግጠኛ ነሽ? አዎ እርግጠኛ ነኝ። በደንብ ቁጭ ብለን ብናወራ ፈቃደኛ ነሽ? ታዲያ አናወራም። እንደውም ውጣልኝ ከቤቴ። ምንድነው? ካሜራ ራሱ አጥፋልኝ እንዴ! ካሜራውን አጥፋልኝ አሁን ቶሎ ብለህ። ምንድነው? ልብሴን እንኳን በስራ ሳለብስ ዘው ብለህ ትገባለህ እንዴ? በስርዓት አትጠይቅም እንዴ? የእህትሽን ድንግልና ሸጠሻል። ስለዛ ደግሞ ማውራት መቻል አለብን አይደል? ምንም አናወራም። ምንም እናወራው ነገር እርግጠኛ ነሽ? አዎ እርግጠኛ ነኝ። በእውነት እርግጠኛ ነሽ? በደንብ እርግጠኛ ነሽ? ሲጀመር እሷ ራሱ ትላንት ከእኛ ጋር ብዙ ነገር አውርተሻል። እያንዳንዱን ቴክስቶች እያንዳንዱ ነገር ላይ ደርሰናል። እጄ ላይ ከበቂ በላይ ማስረጃዎች አሉ። እነዛም ማስረጃዎች ከመጠቀሜ በፊት ደግሞ ቁጭ ብለን የምናወራቸው ነገሮች ካሉ ቁጭ ብለን እንድናወራ ተባበሪ። ግን እንደዚህ ያለ አንተ ቆይ እግዚአብሔር ከእጮኛ ጋር ምንም አይነት ግንኙነት የለሽም? አሁን እናወራለን። ማውራት እናወራለን። ማውራት ብቻ ነው? ሌላ ነገር የለንም። አሁን ምንም ነገር የለንም ከማውራት ብቻ። ምንም ነገር ከሌለች ችግር የለውም። ከፖሊስ ጋር እያንዳንዱ ነገር ጨርሳለሁ። አይ አይደለም። እሺ ማን ነው ግን እንደዚህ ያለ? እውነቱን ንገረኝ። ቁጭ ብለን ማውራት እንችላለን? እሺ ተረጋጋና ቁጭ ብለን እናውራሽ። እንግዲህ ውድ የገመና ሾው ተከታታዮቻችን ከእህቷ ጋር በደንብ ተስማምተናል። እያንዳንዱን እውነቶች እያንዳንዱን መረጃዎች ልታቀበለኝ ልትነግረኝ ተስማምተናል ማለት ነው። እዚህ ነገር ላይ ምንም አይነት ቅራኔ እንደሌላት ተስፋ አደርጋለሁ። እንግዲህ የምትነግረን ነገር አብረን የምንከታተል ይሆናል። አብራችሁን ቆዩ። እሺ ቅድም እንደተነጋገር ነው እንግዲህ እያንዳንዱን ነገር ልትነግሪኝ ፈቃደኛ ነሽ። ያም አይሆን ከሆነ ግን ቅድም እንዳልኩሽ በቂ ማስረጃዎች አሉኝ። ከጮኛዋ ጋር የተላላክሻቸው ቴክስቶች ብዙ ነገሮች እጄ ላይ ይገኛሉና ይህንን ነገሮች እጄ ለህግ ከማቅረቤ በፊት እያንዳንዱን እውነት እያንዳንዱ ነገሮች ብትነግሪኝ ለአንቺም ለእኔም ጥሩ ነው የሚሆነው ማለት ነው። ስለዚህ ያረግሻቸው ነገሮች ተራ በተራ ለመግራት ሞክሪ። ይኸውልህ ወንድሜ፣ እኔ ሲጀመር እንደዚህ አይነት ነገር የማድረግ ህሊናም የለኝም። ምክንያቱም እሷ ማለት እህቴ ናት። እህት ማለት ደግሞ መቼም ታውቀዋለህ አይደል?
ስጋዬ ናት። ገባ? እሷ ሲጀመር እኔ ከጓደኛዋ ጋር ከፍቅረኛዋ ጋር በጣም ስለምቀራረብ እሱን አይታ ሌላ ነገር አስባ ሊሆን ይችላል እንጂ እኔ ምንም ነገር ያደረግኩት ነገር የለም ሲጀመር ማለት ነው። እኔ እና እሱ በጣም ኮንታክት አለን፣ እናወራለን ምናምን ነገር እና እሱን ስታይ እሷ ሌላ ነገር አሰበች እንጂ እኔ ጭራሽ እንደዚህ አይነት ነገር እንዴት እሷ ላይ ያደርጋለሁ እንዴ? ምን እሷ ማለት እኮ እህቴ እኮ ናት። እንዴት እንደዚህ አይነት የሰይጣን ስራ እሰራለሁ ሲጀመር? እንደዚህ አይነት ነገር መቼም በጣም ኮንታክት አለን ስትይ ምን አይነት ነው ግንኙነታችሁ? ማለት እሷ ናት እንግዲህ በእሷ ምክንያት ነው ያወቅኩት እና ያው ስለሷ ስለምታወራልኝ ስለሱ እኔም አብሬው እንተዋወቃለን። ኖርማሊ ታስተዋውቀናለች ማለት ነው። በጣም ነው የምናወራው ስለሷ ምናምን እንጂ ሌላ የተለየ ነገር እንኳን ምንም የለንም ሲጀመር ማለት ነው። እሷም ታውቃለች ሲጀመር እንደምናወራ ምናምን ታውቃለች እንጂ በሌላ አይነት ነገር እሷ ያው ስለምንቀራረብ ሌላ አይነት ነገር ያው ሊመስላት ይችላል እንጂ ምንም አይነት ነገር የለም። ተደጋጋሚ ጊዜ ሌላ አይነት ነገር እያልሽ እየተጠቀምሽ ነው እና ሌላ አይነት ነገር አላችሁ? ሌላ አይነት ምን ሊኖርን ይችላል? እየነገርኩህ እኮ ነው። እሱን ንገሪኝ፣ አንቺን እየጠየቅኩሽ ነው። እንዲህ የእህቴ ጓደኛ ነው ማለት ፍቅረኛ ነው ማለት ምን ማለት ነው? የእህቴ ፍቅረኛ ማለት ለእኔ ፍቅረኛ ሊሆን ይችላል? ያ ካልሆነ በዚህ ልክ ግንኙነታችሁ እንደ ሊጠብቅ ቻለ? ነገርኩህ እኮ የእሷ ጓደኛ ነው። እኔን አስታውቃኛለች። ይመጣል ለቤት፣ እሷም አንድ ላይ ሆነን እዚህ ተጫውተን ምናምን ነው የሚሄደው እሱ። ገባ? ሁለታችን ምንም አይነት ነገር የለንም የምልህ ከዚህ አንጻር የተነሳ ነው እንጂ ኖርማሊ ምን ሊኖረን ይችላል ሲጀምር? እሷ እያለች እኔ ምን ላስብ እችላለሁ? ገባ? አስተዋውቃኝ ምን ብላኝ፣ እኔ ደግሞ ታላቋ ነኝ። ገባ? እኔ ምን እንደዛ አስተዋውቃኝ ሌላ ነገር ላስብ እችላለሁ ሲጀምር? አንቺና እህትሽ የነበራችሁ ቀረቤታ እንዴት ነው? አስተዳደጋችሁስ ምን ይመስል ነበር? እኔና እሷ እንኳን አስተዳደጋችን እሷ እዚህ አልነበረም የምትኖረው በፊት ልጅ እያለና አባቴ ክፍለ ሀገር በሚሄድ ሰዓት እዛ ገባና ወለደና ሲሄድ ሁሌ እህት አለሽ ምናምን እያለ ይነግረኝ ነበር። እና እሷ አሁን እዚህ ከመጣች ምናምን ራሱ ወደ 5 ዓመት 6 ዓመት ይሆናል እዚህ አብረን መኖር ከጀመርን ማለት ነው። እና አስተዳደጋችን አንድ ላይ አይደለም ከመሰረቱ፣ ያው በመሀል የመጣ ቢሆንም ምንም ቢሆን የአባቴ ልጅ ናት። አባቴ ልጅ ማለት ደግሞ ለእኔ እህቴ ናት። ገባ? መጣች፣ እዚህ መጣች፣ እየተማረች የሆነ ሳሌ ውጤት አልመጣላትም። ነርሲንግ መማር ጀመረች። አሁን ነርሲንግ ጨርሳ በሱ ነው የምትሰራው። እና እንደዛ ነው እኔና እሷ። ስለዚህ ከእሷ ጋር የነበራችሁ የእህትነት ታሪክ ግፋቢል 5 ዓመት ነው ማለት ነው። ከዛ በፊት በስም ነው የምታውቂያት እንጂ ትክክለኛ የእህትነት ጣዕሟን ያየሽው ባሳለፍሽው 5 ዓመት ላይ ነው። መጣች፣ እሱ ይዟት መጣ። ከዛ እዚህ መማር ጀመረች ማለት ነው። ያው አባቴ ስላስረዳን ምናምን ሁሉን ነገር በመሀል እሱ አረፈብን እንጂ አንድ ላይ ነበርን። አባቴ እሷ እኔ ሆነን አንድ ላይ ነበር የምንኖር። ስለዚህ በዚህ ልክ ልጨክኝባት የቻልሽው አውጥተሽ ልሸጣት የቻልሽው የ5 ዓመት የእህትነት ታሪክ ስላላት ወይ ደግሞ በእናት ስለማትገናኙ ነው ማለት ነው? ምንድን ነው ቆይ አንተ የምታወራው? እውነቱን እንድትነግሪኝ ነው ፈልገው። እያንዳንዱ ማስረጃዎች እጄ ላይ ይገኛሉ። ከእጮኛዋ ጋር ያወራሻቸው ብዙ ቴክስቶች እጄ ላይ አሉ። ስለዚህ ብዙ ቴክስቶች። ምን አይነት ቴክስት? ማን ነው እንደዚህ ያለህ? ግን አንተ ምን ሆነ ነው? እሷ ሲጀመር እንደዚህ አይነት ነገር ብላ ታወራለች? አታወራ። ምን ብላህ ነው ሲጀመር? እሷ ናት የነገረችን። የነገረኝን ሰው ማንነት አንቺ አይመለከትሽም አይደለ? የማስረጃውን ጠንካራነት እንዲሁም ደግሞ አንቺ ያጠፋሻቸውን ጥፋቶች ነው እየነገርኩሽ ያለሁት። ማንነቱ ማን እንደነገረኝ ምንም የሚመለከትሽ ነገር አይደለም። አደርገሻል አላደረግሽም ነው። እንደዛ አላደረግኩም እየነገርኩህ እኮ ነው። ይሄውልሽ የደረስኩበት ማስረጃ ላይ 250 ሺህ ብር የእህትሽን ድንግልና እንደሸጥሽ፣ ለእህትሽ እጮኛ 100 ሺህ ብር ኮሚሽን እንደሰጠሽው፣ አንቺ ደግሞ ከዛ ላይ 150 ሺህ ብር እንደተጠቀምሽ፣ እንዲሁም ደግሞ የእህትሽ ዋና ክፍያዋ ደግሞ በጣም ከፍተኛ በሽታ እንደሆነ ነው የደረስንበት። ወይ ጉድ! እኔ እኮ ግርም የሚለኝ አንተ አሁን ማን ነው እንደዚህ ብሎ ያወራል? ለምን ያወራውን ለእኔ ብትነግረኝ እኮ ኖርማሊ እንትን እልሃለሁ እኮ። ያወራውን ሰው ንገረኝ። ማን ያለህ እንደዚህ? ያወራውን ሰው ለአንቺ የሚፈይድልሽ ነገር የለም አይደለ? ለእኔ እኮ ይጠቅመኛል። ምን ይጠቅምሻል? ለምንድን ነው የማይጠቅመኝ እንዴ? ዝም ብሎ ከመሬት ተነስቶ የኔን ማንነት ስሜን እያጠፋ እኮ ነው እዚህ ጋር። እኔ ያላደረግኩትን አይደል እንዴ? ስምሽን እያጠፋ ከሆነ አንቺ ያደረግሽው ምንድን ነው? ሲጀመር ልጅቷ ራሱ የሆነ ወግ አጥባቂ ነገር ነች ሲጀመር ማለት ነው። የሆነ አጉል በቃ እኔ በእንትን ነው ማገባው። እኛ ማግባት አንፈልግም እንዴ? በተክሊል ሆነ በምን ሆነ ዋና ሰርግ ከሆነ ሰርግ ነው በቃ አይደል እንዴ? በተክሊል ነው ማገባው፣ በምንድን ነው ማገባው? እሷ እንደዛ ከሆነች እኔ ነኝ እንዴ ጥፋተኛ? ሲጀመር እኔ ምን አደረግኩ? ስለዚህ
እሷ በተክሊል በማግባቷ የሚሰማሽ ስሜት አለ ወይ ደግሞ ድንግልናዋን ጠብቃ በመቆየቷ የሚጸጽትሽ የሚሰማሽ ወይ በሷ የምትቀኝባት ነገሮች አሉ? ምን አለኝ ድንግል ስለሆነች ስላልሆነች ከኔ ጋር የሚያገናኘው ነገር አለ እንዴ? በጣም ጥሩ። ያ ማያገናኘው ከሆነ ደግሞ ምንም ችግር የለውም። ከሷ የምትጠቀሚያቸው ነገሮች ካሉ ወይ ደግሞ ለሷ ምንም አይነት ፍላጎት ከሌለሽ ለዛ ነው ተሸሸሳት ወይ ለብር ብለሽ ነው እህትሽን አሳልፈሽ የሰጠሽው? እያንዳንዱ ነገር እውነቱን ንገሪኝ። እንደዚህ እየተለማመጥኩሽ ያለሁት በቻልሽው አቅም ከአንቺ አንደበት እያንዳንዱ ነገር ለመስማት ስለምፈልግ ነው። በራሴ መንገድ እንዳልኩሽ አጣርቼ ከዚህ የተሻለ ቦታ ላይ መድረስ እችላለሁ። ያ ከሆነ ግን ለአንቺ ጥሩ አይሆንም። ስለዚህ እያንዳንዱን ነገር ማስረጃዎች እጆ ላይ ስለሚኖሩ እነዛን ነገሮች ደግሞ አቀርብብሻለሁ ማለት ነው። ማትተባበሪኝ ከሆነ ምንም የተባበረ ነገር የለም ሲጀመር። እንዴ እናንተ 3 ሆናችሁ ራሱ ካሜራ ምናምን ቤቴ ውስጥ ዘላችሁ የገባችሁት ሲጀመር። ልብሴን እንኳን በስርዓት አልለበስኩም እኮ። አሁን 3ታችሁንም እኮ ከፈለኩ በቤቴ ገብተው ሊደፍሩኝ ማለት ተከሳችኋለሁ ከፈለኩ። ምንድነው የምታወሩት? ከህግ ጋር አብረን ተባብረን ነው የምንሰራው። እያንዳንዱን ነገር ደግሞ በደንብ ዲቴል ስለምናየው እዚህ ላይ የምትከሺው ምን የምትይው ነገር ካለ መፍትሽ ነው። ይሄ ቤት ደግሞ ያንቺ ቤት ብቻ አይደለም አይደለ? እንደነገርሽን እህትሽም አብራሽ ነው የምትኖረው። ስለዚህ የእህትሽን ፍቃድ አግኝተንም ሊሆን ይችላል ብለሽ ብታስቢ ጥሩ ነው። ስለዚህ እውነቱን የምትነግሪኝ ከሆነ እውነቱን ንገሪኝ። ምንም እውነት የለም ሰውዬ። ምንድነው የምትለኝ? ቆይ አንተ ለምን በቃ አትወጡልኝም ትታችሁ ሁሉን ነገር? ምንድነው የምትለኝ? ሲጀመር ነገርኩህ እኮ እውነቱን አይደለ እንዴ? ከመጀመሪያው ጀምሮ ስነግረኝ ነበር። እውነቱን እየነገርሽኝ ነገር የለም። ነገርኩህ እኮ ምንም ነገር ያደረኩት ነገር የለም። ለእህትሽ ያለሽ ፍቅር ምን ያህል ነው? በጣም ነው የምወዳት፣ በጣም ከራሴ በላይ ማለት ነው። እርግጠኛ ነሽ? በጣም እርግጠኛ ነኝ። እኔ ግን እንደሚሰማኝ 5 ዓመት ብቻ የምታውቂያት እንዲሁም ደግሞ በእናት ማትገናኝ እህቷ ስለሆንሽ አሳልፈሽ እንደሸጥሻት ለብር ብለሽ አሳልፈሽ እንደሸጥሻት እሷን በሽታ ላይ እንደጣልሻት ነው የሚሰማኝ። ብራ ብለህ አታውራብኝ ሰውዬ። የምን ብር ነው የምታወራው እንዴ? በብር ሸጥሻት ምናምን እያልክ አትወንጀለኝ ሰውዬ። አማርኛ አይደል እንዴ የምነግርህ? ምንድነው የምትለኝ? አስሬ በብር እያልክ እኔ ለእሷ ምን እህቴ ናት እያልኩ አይደል እንዴ? እህት ማለት እኮ ስጋ ማለት እኮ ነው። ምን ሆነ ነው አንተ ነው ወይንስ ሌላ ነገር አለ? ምንድነው ችግር? ያው አለኝ ብዬ ልነገርሽ የምችለው ምንድነው በቂ ማስረጃዎች ነው። እነዛ በቂ ማስረጃዎችን ደግሞ እየነገርኩሽ ነው ያለሁት። እንትናት በል አንተን ራሱ ልከስህ እችላለሁ። ማስረጃ ምናምን እያልክ እኔ ላይ ጭራሽ ትጮህብኛለህ እንዴ? የምን ማስረጃ ነው የምታወራው? ማስረጃ አለ? እስቲ ያሳየኝ ወንድኮ። እርግጠኛ ነሽ? ማስረጃዬን ካቀረብኩ በኋላ ንግግርሽ እንደዚህ ነው የሚሆነው? እርግጠኛ ነኝ። ነገርኩህ እኮ አማርኛ እኮ ነው የምነግርህ አይደል? ማስረጃዬ ከቀረበ በኋላ ግን በእንደዚህ አይነት ሞቲቭ ነው ልታወሪ የምትችይው? እርግጠኛ ነሽ? እሱ ለእኔ ተው፣ ችግር የለውም። ምንም እርግጠኛ ሳትሆን ዘለከ ወደ ቤት ገብተህ ጭራሽ ካሜራ ምናምን ደቀነ እያወጣጣኸኝ መሆኑ ነው። በጣም ጥሩ። ስለዚህ ማስረጃዬን ለማምጣት እገደዳለሁ ማለት ነው እውነቱን ማትነግሪኝ ከሆነ። የምን ማስረጃ? እስቲ አምጣና አሳየኝ። ያ ማስረጃ እዚህ የሚመጣ ከሆነ ግን እንዳልኩሽ በአንቺ አንደበት የምትነግሪኝ ነገሮች ቢሆን ብዙ ነገሮች ሊቀሉልሽ፣ በህግ አግባብም ሲታይም መልካም ፍቃድ ስለሆነ አንዳንድ ነገሮች ሊቀሉልሽ ይችላሉ ብለን እናስባለን። የለኝም ምንም አይነት ነገር ምነግርህ ነገር የለኝም። እኔ ያላደረግኩትን ነገር ደግሞ 10 ያጠይቀኝ እየነገርኩህ ነው። እያንዳንዱ ለሚደርስብሽ ነገር እኛ ኃላፊነቱን አንወስድም ማለት ነው። ስለዚህ ካሜራ ጀርባ ያላችሁ ሰዎች እባካችሁ እየደረሰ ያለውን ማስረጃችንን አስገቡልኝ። በቻላችሁት አቅም እንድታስገቡልኝ እፈልጋለሁ። ቶሎ አስገቡልኝ። እሺ እንግዲህ ማስረጃችን ሲመጣ አሁን ባወራሽበት መንገድ ታወሪያለሽ ብዬ አላስብም። እያንዳንዱን ነገር ልትነግሪኝ ፈቃደኛ አይደለሽም። ማስረጃችን ጋር ደግሞ እህቴ ናት ውጭ ያለችው። እሱ አይመለከትሽም። ምንም አያገባም ብለሽኝ አይደለ? ሲደርስ የምታየው ነው የሚሆነው። ግን አንቺ ቀድመሽ ብትነግሪኝ ለእኛም ለአንቺም በጣም ይሻላል። ና ቁጭ በል። ና ቁጭ በይ። ቁጭ በል። ና ቁጭ በል። ና እዚህ ጋር አይመለከትሽም። ና ቁጭ በል። ቁጭ በል። ቁጭ በይ። ምን ሆኖ ነው እንዴ? ትታወቃላችሁ? ነገርኩህ እኮ አውቀዋለሁ አላልኩህም እንዴ? የእህቴ ፍቅረኛ አይደል እንዴ? በጣም ጥሩ። ስለዚህ ምን ሆነ ነው እስካሁን አንተ? ወይ ማስረጃዬ ያልኩሽ ሰው እሱን ነው። ጭራሽ አፈናችሁ ይዛችሁት ነው እንዴ? ስለ አፈኔታ አንቺ የሚመለከትሽ ነገር አይደለም። እህት በቃ እኔ ሁሉንም ነገር እነግራችኋለሁ። በእናታችሁ እኔ እንደዚህ 2 ቀን አሳድራችሁኝ እዛ ስለዚህ ጀምሮ እዛው ነበርኩ። ይሄ ሁሌ እኔ ልብስ አይደለም እኮ የማን ልብስ ነው? እሺ ምንድን ነው የመሰልከው? ሲጀመር ምን ሆነ ነው? ምንድን ነው ያደረጋችሁት ልጁትን እናንተ?
አንቺ ለኛ ልትነግሪኝ ምንም ፈቃደኛ አልሆንሽም። ማስረጃዬ ብዬ ያዝኩሽ ሰው ደግሞ እሱን ነው። ብዙ ነገሮች ከሱ ጋር እንደተላላክሽ ቴክስቶች፣ እንዲሁም ደግሞ እህትሽን ስትሸጫት እያንዳንዱ ነገር እሱ ስልኮች ላይ ተገኝተዋል። እሱም ደግሞ በቃሉ የሚነግረን ምስክርነቱን የሚሰጠን ነገር ይኖራል። ስለዚህ ከሱ ብንሰማውና አንቺም በደንብ ብትሰሚው ምንም የላችሁም ያልሽን ነገር በደንብ ብትረጅኝ ጥሩ ነው። እንዴት ነህ? አረ ምን አይነት ጥያቄ ነው? እስካሁን ስቀጠቀጥ አልነበር እንዴ? እንዴት ነው እንደዚህ? እኔ ሲጀመር እስካሁን እንዴት እውነቱን አልነገርሻቸውም? አንቺ መናገር ነበረብሽ እስካሁን ድረስ ይሄ ሁሉ እንዴ? ላጠፋው ጥፋት ተመጣጣኝ ቅጣት ገና አላገኘህም። መቀመቅ ትወርዳታለህ። እውነት ያልከውን ነገር ግን ብትነግረን፣ ምክንያቱም እሷ ልታምንልን አልቻለችም። ሁሉንም ነገር እሷ ነች ያቀነባበረች። እኔ ሁሉንም ነገር እናገራለሁ። እሷ ነች ያቀነባበረች። ሁሉንም ነገር ይዛት ነው ያለችኝ እሷ ነች። እኔ ሁሉንም ነገር በእሷ ምክንያት ነው። ሁሉንም ነገር ስትል ሁሉንም ነገር አብራርተህ ነገረን። የዛለት ሳራን ስታገኛት ያደረግከውን እያንዳንዱን ነገር ከመጀመሪያው ጀምሮ ትነግረናለህ። የነዛ ነገሮች አቀናባሪ እሷ ነች አይደለች የሚለውን እሷ ምን እንዳደረገችውም ያው የብሯ ተካፋይ ስለሆንኩ የሀሳቧ ተካፋይ አትሆንም ብዬ ስለማላስብ እያንዳንዱን እውነት ንገረኝ። እኔ መጀመሪያ ቅድም እኔ ባለፈውም ካደርኩበት ከዚህ ይዛችሁኝ ሄዳችሁ እዛ መጋዘን ካሳደራችሁኝ ቀን ጨምሮ እስካሁን ድረስ እየተናገርኩ ነው። በቃ ልሰሙኝ ፈቃደኛ አይደላችሁም። እኔ አይደለሁ ሁሉንም ነገር የእሷ ሀሳብ ነው። እሷ ነች እቅዱን ያመጣችው። ይዛት ና አለችኝ። እኔ ተቀጣጥረን ይዣት ሄድኩኝ። ከዛ በኋላ ስፕራይቱን እንደዛ እንትን ከማለት ውጭ ምንም በቃ እኔ ያደረግኩት ነገር የለም። አንቺ ለምንድን ነው የማትናገሪ? እውነቱን ንገሪያቸው። እውነቱን እናንተ ምንድን ነው ደብድባቸው? አንተ ስላስጨነቁህ ነው? ምን ሆነ ነው የምታወራው? የምታወራውን ነገር ግን አውቀዋል። የተፈጠረውን ታውቂያለሽ። አንቺ አይደለሽ እንዲያመጣሽው ሀሳቡ። እናንተ አስጨንቃችሁት ነው አይደለ? በግድ ነው አይደል? ልጁን ምንም ሳያደርግ እንደዚህ ደብድባችሁ እውነቱን አውራ ምናምን ብላችሁ የምታስጨንቁት። መድኃኒቱ ማን ያቀረበ? የውሸቱ እውነት እያደረጋችሁ። መድኃኒቱን ራሴ ነኝ የገዛሁት፣ ግን ሀሳቡን ያመጣችሁ እሷ ነች ገዛው ያለች። ምንድን ነው የምትለው? ያመሃል። እኔ ምንም አሁን የመዋሸት አቅሙ የለኝም። በእናትሽ እኔ እውነቱን የምናገረው። በቃ ተናገሪ አንቺ። ምን ላውራ? አንተ ምን ሆነህ ነው? ያመሃል። ሴት ስለሆነች ነው እሷ እንደኔ መታችሁ እንትናታ እውነቱን እንድትናገር አታረጋት። ዝጋ እንጂ ለምንድን ነው የምትቀባጠረው? ምንድን ነው የምታወራው ነገር? እውነት አይደለም። ኧረ ዝም ብሎ ነው። እናንተ ናችሁ እንደውም እንደዚህ። እውነቱን ተናገሪ። ፊቴ ይታይሻላ፣ ፊቴ ይታይሻላ። እሷን ተዋት። ስማኝ፣ ሰማኛለህ እኮ ነው። እነሱ አይደሉ እንዴ እንደዚህ ያደረጉ? እኔ ነኝ እኮ። እውነቱን ንገሪያቸው። እና ምንድን ነው የምትቀባጠረው አንተ? ይኸውልህ ስማኝ፣ የዛለት ጀመር እሷን ካገኘሃት በኋላ መድኃኒቱን ጨመርክ። ከዛ በኋላ የሆነውን ነገር አላውቅም ብላለህ አይደለ? ገንዘቡን ልትካፈል ስትል ግን እያንዳንዱን ነገር ሳትነግር አትቀርም። ስለዚህ የነገረችን እያንዳንዱን ነገር ንገረኝ። ምን እንዳረጓት፣ የት እንዳስተኟት፣ ለስንት ቀን እንዳስተኟት እያንዳንዱን ነገር ንገረኝ። አልጠየቅኳትም። እኔ አላምንህም። እውነቱን ተናገር። ብሩን ነው የፈለኩት። እኔ ስለሷ ምን የምንደረሰባት ማወቅም አልፈለኩም። ምንድን ነው የምታወራው? ወይኔ ኧረ በእናትሽ ቢያንስ እኔ እንኳን ልናገር እውነቱን። እኔ እንኳን ልትረፍ። አንቺ ማትፈልጊ ከሆነ ምንድን ነው የምታወራውን ነገር ግን አውቀኸዋል? ወይኔ አፍህን ብትሰበስብ አይሻልህም? አንተ እውነቱን የምትናገሪ ከሆነ እውነቱን ንገሪ። የምንም እውነት የለም። እርግጠኛ ነኝ። እናንተ አስፈራታችሁት ባለፈው የመቱኝ ሰዎች መተው ለምን እንትን አትሏትም? ይሁን ነገር አድርጓትና ትናገር። አስፈራርተው ሆነዋ ነገር ለእኔ ችግር የለም። ታድኝኝ ነው ወይ? ለእኔ ለምን አልነግረኝም? እውነቱን ለአንቺ አይደለም ለእነሱ ነው መናገር ያለብኝ። እኔ ኧረ ምንድን ነው የምታወራው? እኔ የደረሰብኝ እኔ ነኝ። ምን አደረጉ? ለእኔ ንገረኝ እስኪ። ምንድን ነው ያደረጋችሁት? ልጁን ምንድን ነው ያደረጋችሁት? እሱ ላይ የተደረገው እያንዳንዱ ነገር አንቺ ላይ እንዲደረግ አንፈልግም እኮ። ምንድን ነው ልጁን ያደረገ? አስፈራርታችሁት ነው። እንደዛ ከሆነ እሱ አይመለከትሽም። እንደዚህ ደብድባችሁት፣ ቀጥቅጣችሁት ልጁ አንድ ነገር ቢሆንስ? የትሽ መበደል ግን አያሳስብሽም? ለብር ብለሽ መሸጥሽ ምንም አይገርምሽም? ምን ሆነች? እኔ ነኝ እንዲያደረግኳት? እሷ አንቺ እንዳደረግሽው እየነገረን ነው። አንተ ምንድን ነው የምትለው? አንተ ሲጀመር ሁለታችሁ ያላችሁ ግንኙነት ምን አይነት ነው? ከእሷ ጋር ምንም ግንኙነት የለኝም። እርግጠኛ ነኝ? ከእሷ ጋር ምንም ግንኙነት የለኝም። ከእህቷ ጋር ነበር። እህቷን በጣም ነበር ማፈቅራት። እኔ ሳራን በጣም ነው ማፈቅራት። እኔም አውቃለሁ እንደሚወዳት እንደሚያፈቅራት። ሌላ ምንም የለንም። ሲጀመር ምንም አይነት ነገር ነገርኩህ እኮ ቀደም መጀመሪያም ነግሬሃለሁ። ሲጀመር ይኸው ከእሷ እንደበደመ መስማት ትችላለህ። ድንግልናዋን አልሰጥም ስላለችኝ እኔ በቃ ተበሳጭቼ ነበረ። ሀሳብ አቀረበችልኝ፣ ተስማማው። በቃ ኧረ እውነቱን ነው የምናገረው። ወይኔ ስለዚህ ሁለታችሁም ልትስማሙልኝ አልቻላችሁም። ወደ ዋናው የስልክ ማስረጃችን እንድንሄድ ታስገድዱኛላችሁ ማለት ነው። ከእሱ ጋር የተለዋወጥሻቸው እያንዳንዱ መልእክቶች፣ እያንዳንዱ ደውሎች፣ ሁሉ ነገር እጃችን ላይ ይገኛል። ያንን ነገር አሳያችሁና ታምኝ ከሆነ ታምኛለሽ፣ ማታምኝም ከሆነ ደግሞ በሕግ ቁጥጥር ውስጥ እና እያንዳንዱ ነገሮች ለማስተካከል እንሞክራለን ማለት ነው። ካሜራማን እባክህ ስልኩን ታቀብለኝ። እሺ
ፓስወርድ ስንት ነበረ? 89 88 ምንድን ነው ይኸውልሽ፣ ይሄ የምታዩ እያንዳንዱ ነገር ከእሱ ጋር የተለዋወጥሽው መልእክት ነው። ከዛ በተጨማሪ ደግሞ በገንዘብ ስትስማሙ እህቴ ነች አትወጃትም ወይ ምናምን ይኸው እያንዳንዱ መልእክቶች ማየት ትችላለሽ። አንተ ምንድን ነው ይሄ? በቃ እስከዛሬ የተናገርሽው ነገር እንዳለ አለ። ያመሃል ምንም እንደዚህ ያመሃል። ከዛ በተጨማሪ እኔ ላይ ስለጮሽ እኮ አታርፊም። እኔ ላይ ስለጮሽ የሚፈጠር ነገር የለም። አንተ በሽተኛ ነህ እንዴ? እውነቱን ነው የምናገረው። እኔ ደረሰብኝ ነገር በቃ እውነቱን ነው የምናገረው። ምንም ድጋሚ እንደዛ መሆን አልፈልግም። እኔ አንድ ቀንም እንደዚህ አሳልፈህ ትሰጠኛለህ ብዬ አስቤ አላውቅም ነበር። አፍህን አትክፈታውን፣ ዝጋ፣ ክፍት አፍ። ስለዚህ አሁን አምነሻል ማለት ነው አይደለ? የሰውም የሰነድ ማስረጃ እጃችን ላይ ይገኛል ማለት ነው። ስለዚህ እውነቱን ንገሪን። ከአንደበትሽ እያንዳንዱን ያደረግሻችን እሱ ስፕራይት አጠጥቶ አደንዝዞ ካስረከበሽ በኋላ ወዴት እንዳደረሻት፣ ለማን እንዳደረሻት፣ ለማን እንደምትሰሪ እያንዳንዱ ነገር ንገሪን። ማትተባበሪን ከሆነ ግን እጃችን ላይ 2 ማስረጃ አለ። እንዳልኩሽ የሰነድም የሰውም ማስረጃ እጃችን ላይ ተገኝቷል ማለት ነው። አለማመንሽ፣ ድርቅናሽ የትም አላደረሰሽም። እያንዳንዱን እውነት እሱ ስፕራይት ካጠጣ በኋላ መድኃኒቱን ከሰጠ በኋላ ትቷት እንደሄደ ነው የነገረን። ከዛ በኋላ እያንዳንዱ ያለውን ድርጊት አንቺ እንደፈጸምሽው ነው የምናውቀው ማለት ነው። ስለዚህ ከዛ በኋላ የሆነው ነገር ምንድን ነው? ለማን ነው የሰጠሻት? የት ነው ያደረግሻት? ከደነዘዘሽ በኋላ ምን እንድትሆን ለማን ነው የሰጥሻት? ለማንስ ነው የምትሰሪ? ሁሉንም ነገር ንገሪን። እሺ ቆይ እነግርሃለሁ፣ ግን እኔ እናንተ መስማማት አለብን መጀመሪያ። እኔ እና አንቺ በምን አይነት መንገድ ነው የምንስማማው? እንስማማለን። ካሜራውን አጥፋልኝ። አይ ካሜራው አይጠፋም። ካሜራውም እዚህ ጋር ያለውን ባልደረቦቼ የጋራ ስራ ነው የምንሰራው እና ምንም የምናጠፋው የምንደብቀው ነገር አይኖርም። መስማማት ካለብንም ካሜራም ባልደረቦችን ፊት መሆን ይችላል። እነግርሃለሁ አልኩህ እኮ። ችግር የለውም። እኔ ማለት እነሱ ነን። እንደ አንድ ሰው አስቢ። ካሜራ ይዘህብኝ እንትን ልትል ነው እንዴ? ካሜራው ችግር የለውም። ያም አይሆን ከሆነ ግን ወደ ቀደመ ነገራችን እንመለስ። ለማን ነው የምትሰሪው? አለች አንድ ማቃት ልጅ። ማቃት ልጅ ማለት ደላላ ናት። የምን ደላላ? እንደዚህ በቃ ሴቶችን ድንግል የሆኑ ሴቶችን እየፈለግኩኝ እኔ አመጣላታለሁ ለእሷ ማለት ነው። ከዛም በኋላ እሷ ሄዳ ታገናኛቸዋለች። በእነሱ ደግሞ 100,000 ብር ነው የምናገኝ ድንግል በሆኑ ሴቶች። አንቺ እነዛን ድንግል የሆኑ ሴቶች ከየት ነው የምታመጪው? ከዚች ልጅ ጋርስ እንዴት ልትገናኝ ይቻለሽ? እኔም የሆነ ቀን እንደዚህ ጓደኛዬ ስታወራ ሰማኋትና ከዛም በኋላ ሌላ ሰው እሷ ይዛ ሄዳ አገናኘቻት ማለት ነው። እሷ ደግሞ ለእኔ ያሳየችኝ፣ ከእሷ ጋር አስተዋወቀችኝ። ተገናኛም በቃ። እኔንም ያስተዋወቀችኝ እሷ ነች ከሲኞሪታ ጋር። እሷ ነች ያስተዋወቀችኝ። ሲኞሪታ ማለት ማነች? ደላሏ። የደላላ ስም ነው ማለት ነው። ሲኞሪታ የምናገናኘው እሷ ጋር ነው። እሷ ነች ብሩን የምትሰጠን። አንተ ወንድ ልጅ አይደለ? አስበው እስኪ አንተ አንድ ድንግል ወስደህ አሁን በወር አንድ ልጅ ብትወስድ 100,000 ብር የሚሰጥህ ከሆነ አስበው እስኪ በወር 100,000 ብር አለ ማለት ነው። በጣም ብዙ ብር ነው። ስለዚህ ደላላዋ ላላችሁት ወይ ደግሞ ሲኞሪታ ላላችኋት ሴት በአንድ ወር ውስጥ አንድ ድንግል ይዤ የሚሄድ ከሆነ 100,000 ብር አገኛለሁ ማለት ነው። በጣም ጥሩ። እሺ ታስበውና ስንት አለሽ አሁን? እኔ ጋር አንድ 50,000 ብር አለ። በቃ ማጋጨና 50,000 ነገር አዋጥተን ብንሰጥህ ምን ችግር አለ? ይሄን ነገር በቃ አንተም እኮ የምታውቃቸው ሰዎች ካሉ ምናልባት እኛንም ማገናኘት ትችላለህ። በጣም ብዙ ብር እኮ ነው። አይ ካሜራ የሚጠፋበት ምክንያት የለም። ያላችሁት ሀሳብ ጥሩ ሳይሆን አይቀርም። ምክንያቱም እዚህ ጋር 1 2 3 ነን፣ ከካሜራማን ጭምር 3 ስለሆነ ካላችሁት ገንዘብ ላይ የምትጨምሩት ነገር ካለ ኬዙን እንድንተውላችሁ። ከዛ በተጨማሪ ደግሞ ምናልባት እንደናንተ ድንግል የማግኘቱ አጋጣሚ ላይኖረን ይችላል። ነገር ግን እናንተ እነዛን ድንግሎች አምጥታችሁ ከዚህ ተጨማሪ ክፍያ የምትከፍሉን ከሆነ ሀሳባችሁ ልንስማማ እንችላለን። 100,000 ብር ለሶስታችን ምንም ሊሆን ይችላል። የሚጨመርም ነገር ካለ እኔ የሆኑ እቃዎች አይጠፉም። የምወስዳቸው ዴሊቨሪ አይደለም የምሰራው፣ የምወስዳቸው እቃዎች ይኖራሉ። እነሱን ማገኘውን ብር ሰብስቤም ቢሆን እንደምን የሚጨመር ነገር ካለ ችግር የለውም ይጨምራል። ስለዚህ በጣም ጥሩ። ምናልባት ስለምታውቋት ደላላ እንዲሁም ደግሞ ስላላችሁ ግንኙነት የምታስረዱኝ ነገር ካለ ንገሩኝ፣ እግረ መንገዳችሁን። እሷ ነች ያገናኘችኝ። ስለዚህ ንገሪው እስኪ ምንድን ነው? አስረጅኝ፣ ችግር የለውም። ለሲኞሪታ ከውጭ እንደወጣች እኔ አውቃለሁ። ከውጭ የተወሰነ ጊዜ እዛ እንድቆየች ምናምን ነገር አውቃለሁ።
ከዛ እዚህ መታ እንደዚህ ስራ እንደጀመረች አውቃለሁ። ሌላውን አንቺ ነሽ ያስተዋወቅሽኝ። ስለዚህ የምታውቂውን ንገሪው። ከዚህ ነገር እንድንወጣ አትፈልጊም? ንገሪውና ቶሎ። ስለዚህ እነዛን ድንግል ሴቶች የምታቀርቡት ሲኞሪታ ለምትሏት ሴት ነው። ሲኞሪታ የምትሏት ሴት ደግሞ እነዛን ድንግል ሴቶች ለትልልቅ ባለሀብቶች የምታቀርበው ማለት ነው። እያመጣች ወደ ውጭ እየወጣች እየመጣች ነው እዚህ የምትሰራው እና ትደውልልናለች። ኮንታክት እናደርጋለን በስልክ ምናምን። ምናልባት እሷ እዚህ ከሌለች እንኳን በስልክ ምናምን እናወራና ሌላም እሷ አላት ሌላ ሰው ማለት ነው። እነሱን ትልካቻለች። ያው እነሱን አስይዘን ብር ተቀብለን። ብር የምትቀበሉት ከምን አይነት ሰው ነው? ብላ ሰው አይደለችም። በውስጧ ብዙ አብረዋት የሚሰሩ ሰዎች አሉ። ብር የምትቀበሉት ከምን አይነት ሰው ነው? እሷ ናት የምትሰጠን። እሺ፣ ስለዚህ ሳራንም ምን እንዳደረጋችኋት፣ ለማን እንደሸጣችኋት፣ ከዛ በተጨማሪ ደግሞ ሲኞሪታ የምትሏትንም ሴት እንድትነግሩኝ፣ እያንዳንዷን ነገር እንድታቀብሉኝ፣ መረጃው እንድትሰጡኝ ፈልጋለሁ ማለት ነው። አረ በፈጠረ ከሷ ሰው ጋር ተነካከን በእናትህ፣ የማይሆን ነገር ነው ይሄ። እንኳን በመጀመሪያ ሲኞሪታ ጋር ከመሄዳችን በፊት ሳራን ያደረጋችኋት ምን እንደሆነ ንገሩኝ። እሺ፣ ሳራን ያደረጋችኋት፣ ከዛ ሰውዬ መድኃኒቱን ከሰጣችኋት በኋላ ለሌላ ሰው ሰጣችኋት ማለት ነው? አዎ በቃ እሱ መድኃኒቱን እንትን አላትና ጨመረና ወሰደችው። መድኃኒቱን ስትጠጣ ያው ራሷን ሳተች ማለት ነው። ከዛም በኋላ እኛ አፋፍሰን ይዘናት ገባን። ከዛ ውስጥ ሰውዬው ነበረ። በቃ እኛ ከዛ በኋላ የተፈጠረውን አላየንም፣ ወተናል። ስለዚህ አንድ ኦፈር ለእናንተ አቀርብላችኋለሁ ማለት ነው። እናንተ ከዚህ ጉዳይ በጣም በቀላሉ ረጅም ዓመት ሳትታሰሩ በሰላማዊ መንገድ እንድትወጡ ከፈለጋችሁ ሲኞሪታ የምትባለዋን ሴት ከኔ ጋር እንድትገናኝ ታደርጋላችሁ ማለት ነው። ይሄ አይሆንም፣ ነገርኩህ እኮ። ይሄ የማይሆን ነገር ነው። ሲጀመር ከልጅቷ ጋር ጭራሽ መነካካት የለብንም እኮ። ቢያንስ በህይወት እንኖራለን እንዴ? ከሷ ጋር ገናኝተን ከባድ ሰው ናት፣ ዋሪ የሆነች ልጅ ናት። ሲጀመር ይሄን ያህል ለህይወታችሁ የምታዘጋጁ ሴት ነሽ ማለት ነው? አዎ በጣም በጣም ጥሩ። ስለዚህ እንደውም እቺን ሴት በጣም ለመታወቅ ጓጉቻለሁ። በደንብ ማወቅ፣ በደንብ እሷን መረዳት፣ የምታረጋቸውን የምትሰራቸውን ስራዎች ማወቅ ስለምፈልግ ይህን ነገር እንድታሳውቁኝ ግዴታ። እየነገርንህ እኮ ነው። አይሆንም፣ እንደማይሆን የሚባል ነገር የለም። ሰሙኛላችሁ? ይኸውላችሁ፣ በዛም ማነሰም እያንዳንዱ መረጃዎቻችሁ በካሜራ ተቀምጠዋል። ከዛ በተጨማሪ ደግሞ እዚህ ስልክ ላይ የተቀመጡ የቴክስት ማስረጃዎች አሉ አይደል ወይ? ብር እንጨምርልሃለን ተስማምተናል ነበር እንዴ? መጀመሪያ የተስማማነውን ብር ለራሳችሁ አቆዩት። እስር ቤት ስትገቡ የምትጠቀሙበት ይሆናል። በጣም በትንሹ ከ10 እስከ 15 እስከ 25 እስከ 30 ዓመት የሚያስፈርድባቸው አይነት ችግር ነው የገጠማችሁ። የእሷን ነገር ተወውና እኛ ብር እንጨምር። እኔ የሚያስፈልገኝ ብር አይደለም፣ ትሰማላችሁ? ብሩ ለእናንተ ይቆያችሁ። እኔ የምፈልገው ተበዳዮችን ካሉበት ህመም ማዳን፣ በዳዮችን ደግሞ ለህግ ማቅረብ ነው የኔም የቻናሌም የቡድኔም ስራ። ስለዚህ እናንተ ደግሞ በዳይ ሆናችሁ ተገኝታችኋል። እናንተ በህግ አግባብ ትጠየቃላችሁ። ከዛ በተጨማሪ ግን እየጠየኩሽ ያለሁት የእስርሽ ጊዜ እንዲቀንስ የምትፈልጊ ከሆነ፣ እያንዳንዱ ነገር እንዲያንስልሽ የምትፈልጊ ከሆነ ሲኞሪታ የምትባለውን ሴት አገናኝ። ያም አይሆን ከሆነ ግን እስርሽ በእጥፍ ነው የሚጨምረው። ፊልም አይደለም እሷ ዝም ብሎ እንዲተራሰው አይደለችም ነው ታስረንጣፈን ስላለች። ይሄ እኮ በጣም ከባድ ነገር ነው። እኛ እንዴት ነው የምናደርገው? ከኛ ከሚደርስባችሁ ነገር በላይ እሷ የምትፈሩ ከሆነ ምርጫችሁን ምረጡ። እንዴት ነው እኛም እሷን ማስያዝ ምንችለው? ሲጀምር በህግ እናስጠይቃችኋለን። ህግ ደግሞ የሚያደርገውን ያደርጋችኋል ማለት ነው። ፍርዳችሁንም ለመቀበል ተዘጋጁ። እኛ ብሩን እንጨምርልሃለን። ስለዚህ እኔን ተባበሩኛ ምላችሁን ነገር አድርጉ። እሷን አገናኙኝ። ብሩ ለአንቺ ቆይሽ እኔ እናት፣ እሷን ግን አገናኙኝ። በዚህ ከተስማማን እኮ ነው የሚከብደው እኮ። ድንግል ሴት ለማገናኘት ስትል ቀሎላችኋል አይደለ? ምን ያህል ትፈልጋለህ? ቢያንስ የሚያስፈልገኝ ገንዘብ አይደለም። ትሰሚኛለሽ? አሁን እየነገርኩሽ ያለሁት ሲኞሪታን ለማግኘት ድንግል ሴት ይዛችሁ ስትሄጁ ለእናንተ ቀላል ነው። እኔን ለማገናኘት ሲሆን ግን ከባድ ነው አይደለ? ከእሷ ጋር ልናገናኝ ብንሞክር ራሱ በባዶ እንደዚህ ማግኘት አንችልም። እሷ ችግር የለውም። ለዛ የራሳችንን ሲስተም እንዘረጋለን። እናንተ ብቻ ተስማሙ። ምክንያቱም እሷን ለማኛ መንገድ የምትሆኑት እናንተ ናችሁ። ያ የምታደርጉ ከሆነ ደግሞ ያደረጋችሁ ትብብር የእስር ጊዜያችሁ እንዲቀል የማድረግ አቅሙ ይኖረናል። በጣም ከባድ ነገር ነው የጠየቀው። ስለዚህ እንድትተባበሩኝ የጠየኳችሁ ነው። ማትተባበሩኝ ከሆነ ግን ያደረጋችሁት ወንጀል አለ። ከዛ በተጨማሪ ደግሞ እኔም ባለመተባበር እስራችሁ እንዲጨምር አደርጋለሁ ማለት ነው። ችግር የለውም። እሺ ከፍለን ታስረንም ችግር የለውም። ብቻ እሷን አናገናኝ። ዋና መሰረታችን እሷ ነች። እሷን ካልያዘን ከዚህ በኋላም ተበዳዮች መኖራቸው አይቀርም። ዋና ሀሳባችን ደግሞ የሚበደሉ ሰዎች በሳራ እንዲያቆሙ፣ በሳራ እንዲበቃ ነው። ሳራ ተበድላለች። ሳራ የመጨረሻዋ ተበዳይ እንድትሆን ነው የምንፈልገው። ያለ ማድረግ ደግሞ ምንጩ ማድረግ መቻል ነው ያለብን።
ሲኞሪታ ማገኝበትን መንገድ አመቻችልኝ። እሷን ሲጀመር ብናገናኝ ራሱ እሷን የማሳሰር አቅሙ የላችሁም እናንተ። እሱን ለኛ ተውልን፣ ትሰማኛለህ? እሱን ለኛ ተውልን። እሺ ሲኞሪታን ድንግል ሴት ይዘህ ስትሄድ ለማግኘት ቀላል ሆኖልሃል። ስለዚህ የሆነ ሲስተም ዘርጉና ሲኞሪታን እንዳገኛት አድርጉ። ከዛ እናንተም የምትታሰሩበትን ጊዜ ላቅልላችሁ፣ እንዲቀንስ ላድርግላችሁ። በእኔ ሀሳብ ተስማሙ። ያም አይሆን ከሆነ ግን ለህግ ባለመተባበራችሁ እስራችሁን እንዲጨምር እናደርጋለን። ከሁለቱ ሀሳብ መምረጥ የእናንተ መፍትሄ ነው። የተወሰነ ደቂቃ ነው የምሰጣችሁ፣ ያለበዛ ትቻቸው እወጣለሁ ማለት ነው። ስለዚህ ከኔ ጋር ልትስማሙ ፈቃደኛ አይደላችሁም? የእሷን ብቻ ተውልንሽ። ከባድ ነገር ነው እኮ እየጠየቅን ያለው። ካሜራማን ከእነሱ ጋር ያለንን ነገር ጨርሰናል። ስለዚህ ነው እወጣለሁ። ከኔ ጋር ሊስማሙ አልቻሉ። ኧረ በፈጠረክ፣ ኧረ እባክህ። ስለዚህ ከእሷ ጋር የምገናኝበትን መንገድ ንገሩኝ። እንዴት ነው ላገኛት የምችለው? እንዴት ነው? እሺ እኔ ምንም እኮ ከባድ ነገር አይደለም አይደል እየጠየኳችሁ ያለሁት። ድንግል ሴት ይዛችሁ ስትሄዱ እንዴት ነበር የምታገኟት? ያን ነገር እንዳመቻቻችሁ አድርጋችሁ። መጀመሪያ እኮ ሰው ልካብን ምናምን አጣርታ እኮ ነው የምትመጣው። እሱን ነገር ማለፍ የሚከብድሽ አይመስለኝም። መቼም ረጅም ዓመት ከመታሰር ይህንን ነገር አቀነባበርሽ ማለፉ ይቀልሻል ብዬ አስባለሁ። እህትሽን ስትሸጪ ብዙ አልተቸገርሽም እኮ አይደለ? እኛ እሷን ለማጋለጥ ራሱ ብንሞክረው ምን ማስረጃ ምን ማረጋገጫ አለን? አሁን እሷ ወጥታ እኛን እንደማታገኘን እንዴ? ለሱ ሙሉ ኃላፊነት እኛ እንወስዳለን። ተው አትወስዱ። እርግጠኛ ነህ? አዎ እኛ በደንብ ነው የምናውቃት። እሷን የምታረገውን ነገር እኛ እናውቃለን። እኛ አንተ ላይ ካደረስነው ነገር በላይ ያደረሳችሁት ነገር ምን ያህል ትንሽ ነገር እንደሆነ አልገባችሁም ማለት ነው ከእሷ ጋር ስታወዳድረው። በጣም ጥሩ። ከሚደርስብህ የእስር እንግልት እሷ የምትፈራ ከሆነ መልካም የእስር ጊዜ እመኝልሃለሁ ማለት ነው። በቃ እሱን ተውት በቃ። ወይስ ልጅቷን እንደምንም ብለን ለማገናኘት እንሞክር። ሌላ ምንም አማራጭ የለንም። ስለዚህ ተስማሙና አንድ ሀሳብ ሆናችሁ ንገሩኝ። ትወጫለሽ ለነገሩ። ስለዚህ እሷን ለእኔ ማገናኘት በጣም ቀላል ይሆንላችኋል ብዬ አስባለሁ። ከሚደርስባችሁ የእስር እንግልት ተጨማሪ የእስር ጊዜ ከሚጨመርባችሁ ባለመተባበራችሁ እሷ የምታገኙበትን መንገድ ዘርጉልኝ። እሷ እንዳገኛት እርዱኝ። እናንተንም የእስር ጊዜ ላቅልልላችሁ። እንደማትረዳን እኮ ነው ያልገባኝ። እኛንም እኮ ትረዳን፣ አሪፍ ነው። ከባድ ነገር ነው እየጠየከን ያለው። ዝም ብሎ እንደዚህ እንደ ማንኛውም ሰው መንገድ ላይ አገናኝተንህ እንትን የምንለው ነገር አይደለም። ትሰማኛለህ? እጮኛን ከመሸጥ በላይ ለከፋ ጉዳት ከማድረስ በላይ በሽታ ላይ ከመጣስ በላይ ምንም ከባድ ነገር የለም። አንተ እኮ በጣም ነገሩን በጣም እያቀለልከው ነው ያለኸው። በጣም ማለት ነው። ልጅቷ እየነገርንህ እኮ ነው። ከባድ ሰው ናት። እኛን እንኳን እኮ ሰው ይዘንላት ስንሄድ እንኳን እኮ ነገርኩህ እኮ ቆማ ስንት ነገር ልካብን ሰው አመራምራ ተመራምራ እኮ ነው የምትመጣው ራሷ። እንግዲህ እሷን መፍራት ህግ ከሚያደርስብሽ ቅጣት የሚበልጥ ከሆነ ምርጫሽን አከብርልሻለሁ። በህግ የምትጠየቅ ይሆናል ማለት ነው። አለመተባበርሽ ግን የሚደርስብሽ ቅጣት ላይ ተጨማሪ ጊዜ እንዲኖርብሽ ያደርጋል። በዚህ ተስማምተሻል ብዬ ነው የማስበው። ነገሮችን አታበላሽ እባክሽ፣ ተረጋጊ እባክሽ። አረፍ በይ ሳራ፣ አረፍ በይ እባክሽ፣ ተረጋጊ። ነገሮችን አታበላሽ። በጥሩ መንገድ እየሄደ ነው። ተረጋጊ ሳራ። ነገሮች በጥሩ መንገድ እየሄዱ እንደዚህ ማድረግ ጥሩ ነው። የደረሰብሽ ነገር ቀላል እንዳልሆነ ይገባናል፣ ግን ነገሮችን በጥሩ መንገድ እየወሰድን ስለሆነ እባክሽ ተረጋጊ። እባክሽ እባክሽ። እሺ ከሰነዱም ከሱም ማስረጃ በተጨማሪ እህትሽ እዚህ ትገኛለች። የደረስሽባት ነገር እንዳለ እንግዲህ እሷ በደንብ የምታውቅ ይሆናል ማለት ነው። በጣም የሚገርመው ግን አይንሽ ላይ አሁንም የጭካኔ ነገር ነው የሚታየው። ምንም ሰበሬ ማለት የማፈር የመፍራት ነገር እንኳን የለብሽም እና እህትሽን ስታይ ምንም አልተሰማሽም? እውነት በቃ እንዲኮ ተፈጠሩ ተፈጥሮ ምን ሲጣነሽ ግን ባክሽ አይኔ ይይሽ እንደዚህ ትያለሽ? ተረጋጊ። ምንድን ነው የምታወሪው? አርፈሽ ቁጭ በይ። ጭራሽ አዎ ሲጣን ራሱ ካንቺ የባሰ አሽን አትክፈች። ታስጠይ አሽን አትክፈች። ሻሉ እንደልከች ውሻ እባክሽ 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 ተረጋጊ። ቁጭ በይ ወደዛ። አሽን አትክፈች። አረፍ በይ እባክሽ እባክሽ። የእነሱ ነገር ያበቃ ጉዳይ ነው። እሺ እያንዳንዱ ነገር በህግ ውስጥ እንደሚሄድ ነው ቃል የምገባልሽ። ተረጋጊ እባክሽ። ይሄ ጥላቻ ግን ከየት የመጣ ነው?
ከምን የተነሳ ነው እዚህ ደረጃ የደረሽው? ብር በመውደድሽ ነው? በእናት ስለማትገናኝ ነው? ወይስ 5 ዓመት ብቻ ስለምታውቂያት ነው? ከመሰረቱም እንደውም ታስጠላኛለች። አባቴ ራሱ ሲያመጣት ብዙ ነገር እያለኝ ነበር። እንዳያመጣት ፈልጌ ነበረ፣ ግን እሱ ይዞብኝ መጣ። ከዛ በተጨማሪ ግን እዚህ ደረጃ ለመድረስ ተጨማሪ ምክንያቶች አሉሽ? ምን አድርጌሽ ነው? ታስጠይኛለሽ። አንቺ ነሽ ይሄን ሁላ። እኔ እንደውም ይሄን ብቻዬን ቤቱን ራሱ ለብቻዬ ነበረ መውሰድ የፈለኩት። እሱን አሳይሻለሁ። በገዛ እጅሽ አጠሹ። ኧረ ትመጫታለሽ እዚህ ቤት ከዚህ በኋላ። እንዴት አልመጣም? ለምንድን ነው አልመጣም? እኔ ደግሞ የአባቴ ቤት መስሎኝ እዚህ ቤት ትመጪና የሚገልጽ አንቺን ነው ማስወጣሽ ከዚህ ቤት። እንደውም እሺ፣ ለነገሩ እኔ እኮ ገልሽኛል። አዎ መጀመሪያ ስኖረሻል እንዴ? አልዘጋም። ምንድን ነው የምትጮይው? አልሽን አትክፈቺ። ሰሚኛለሽ? የምትረጋጊ ከሆነ ተረጋጊ። ያደረግሽው በደል እንዳለ ሆኖ አሁንም ተጨማሪ መሞጣሞጥ አስፈላጊ አይደለም። ታስጠይኛለሽ። ነገርኩሽ እኮ እንዴት እንደምታስጠይኝ ባውቅ። ምንም አይሰማሽ? ምንድን ነው የሚሰማኝ? ይሄን እኮ ብሩ ቢደርስሽ እኮ አንቺ እኮ ራሱ እንደዚህ አታወሪም። ብሩ ስላልተሰጠሽ ነው። ልስጥሽ፣ እሰጥሻለሁ። ችግር የለም። አንቺ ውሻ፣ አንቺ ላይ ቢደርስ ምን ያ ሰውዬ ሽጉጥ አስቀምጦ እንደዛ ሲጫወትብኝ 3 ቀን ሙሉ እንደዛ ለነፍሴ ስታገል እንደውም በገደደሽ እዛው ባስቀራልኝ ነበረ። ጭራሽ እኔ እህት አለኝ ብዬ እኮ ጭራሽ በእኔ ቤት እኮ አልሰማችም ብዬ ደብቄ ለጓደኛዬ ነበር የተናገርኩት። አገባኝ። ኧረ ምን አይነት ሰው ነሽ? ምን አይነት ሰው ነሽ? ቀይረኝ። እንግዲህ ተመልካቾቻችን እንደምታዩት ነው። በጣም በሚያሳዝን ሁኔታ ለእህቷ ምንም አይነት ርህራሄ የላትም። ያደረሰችውን በደል ያደረሰችውን እያንዳንዱን ነገር ምንም ይጸጽሳት አይነት ሰው አይደለችም። ተባብረው ነው ለዚህ ጉዳት ያደረሷት። በአሁኑ ሰዓት በጣም ታማ በእኛ ቁጥጥር ውስጥ በመሆን የሕክምና እርዳታ እንድታገኝ የቻለውን እያደረግን ነው። እሷን በራሷ ሕክምናውን እየወሰደች ነበር ማለት ነው። ከዚህ ወደ ከፋ ደረጃ ከሚደርሱ እዚህ ጋር ያለውን ነገር ብናቆም የተሻለ መስሎ ይታየኛል። በቀጣይ የምናደርጋቸውን እያንዳንዱ ነገሮች ደግሞ ለእናንተ እየቀረብን እናሳውቃለን ማለት ነው። እናንተ ሁለታችሁ የተስማማናቸው ነገሮች አሉ። በህግ የምትጠየቁበትን ነገር እንዲቀልላችሁ የምትፈልጉ ከሆነ ሲኞሪታን ታገናኙላለች። እባክሽ ተረጋጊ፣ እባክሽ ተረጋጊ። እናንተ እነሱን ያዙልኝ፣ እባካችሁ እነሱን ያዙልኝ። እኔ እና አንቺ እንውጣ። ተረጋጊ፣ እባክሽ ተረጋጊ። ሁለቱን ያዙልኝ እናንተ ካሜራማን። ሳራ እያንዳንዱ ነገሮች እንዴት አስቻለሽ? ምንድነው? በ250 ሺህ ብር እንዴ ነው የምሽት? ሳራ በቃ ካሜራማን እነሱን ያዙልኝ። ነይ እንውጣ። ሳራ